በረከት አሁን ላይ ያለበት ሁኔታ በጣም በእጅጉ የሚያሳዝንና የሚያሳስብ ነው ማለት ነው። ዙፋን እንግዲህ በቀደም ባያችሁት ቪዲዮ ላይ ወይዘሮ ስመኝ እኔ እናትሽ ነኝ ብላ መታ ከነገረቻት ወደዚህ እናንተ ጋር አልቀመጥም እኔ የራሴ ሕይወት መምራት አለብኝ ብላ እንግዲህ አሻፈረኝ ብላ ወጥታ ነበረ። ወጥታም አልተመለሰችም። እንግዲህ እንደ ወጣ ይቀርታለች ማለት ነው። አቶ አቶ ክሮቤል እንግዲህ በለስ ቀናኝ ብሎ ያው የወጣች ለት በቀደም ወደ ክሮቤል ነበር የደወለችለት። ከዛም ባለፈ ክሮቤል እኔ ጋ ብሎ ከወሰደ በኋላ መጠቀሚያውና ወይም ደግሞ በቀሉን የሚመልስበት ጊዜ ላይ ነው ያለው ማለት ነው። ሁሉ ነገር የተመቻቸለት በለስ የቀናው ይመስላል። አቶ ክሮቤል የዙፋኔ ቤተሰቦች ጭንቀት ላይ ናቸው። እባክህ ክሮቤልዬ እኔ ልብ የተጨነቀብኝ አልቻልኩም። ወንድሜ እቲትዬ ያሉበትን ሁኔታ ማወቅ እፈልጋለሁ። የኔም ስልክ ደግሞ አልሰራልኝም። እባክህ አስደውልልኝ፣ አስደውለኝ በስልክ ስትለው አይ ታይ ጥፋታቸውን ይወቁ፣ ማወቅ አለባቸው። አሁንማ ከደወልሽላቸው አንቺን ለማሳመን ይሞክራሉ። ስለዚህ ጥፋታቸውን ይወቁት እያለ እንግዲህ ከቤተሰቦቿ እያራራቀ ወይም ደግሞ የማይመስል ነገር እየነገረ ዙፋንን ወደ ቤተሰቦቿ እንዳትቀርብ አድርጓታል ማለት ነው። ይህን ያደረገበት ምክንያት አቶ ክሮቤል ለራሱ መጠቀሚያ ስለፈለገ ነው እንጂ ለሷ አዝኖላት አልነበረም። ነገር ግን ዙፋን ለሷ ያዘነን የመሰላት ክሮቤል ያላትን ሁሉ ነው አሁን ላይ እያደረገች ያለችው። ክሮቤል ግን ለራሱ መበቀያ ነው እንደዛ ሲያደርግ የነበረው ማለት ነው። እበቀልሃለሁኝ አቶ በረከት አልሰድህም። ህይወትህን ሁሉ ሲኦል ነው የማደርገው። ህይወትህን ሁሉ እንግዲህ ካሁን በኋላ የስቀቀን ህይወት ነው የማደርገው። ከዚህ ይጀምራል እንግዲህ ያንተ ህይወት እያለ ሲለው ነበር ማለት ነው። እንግዲህ አቶ ክሮቤል ወደ አለቃው ጋር ደውሎ አዎ ጋሼ ተሳክቶልኛል፣ ዙፋንን በእጄ አድርጊያታለሁ። እኔ እንዳሰብኩት እኔ እንዳቀድኩት እየሄደልኝ ነው ስራው፣ በደንብ ተሳክቶልኛል። የአባቴን ገዳዮች እበቀላለሁኝ እመልሳለሁ እያለ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተትረፍረፍ ይበልልኝ እላለሁኝ። ኮረዳ የተሰኘውን ድራማ እንግዲህ ክፍል 27 ይዤላችሁ መጥቻ ነው ማለት ነው። በጣም እጅግ ተወዳጅ ድራማ ነው። ውድ ፋሚሊዎች ይቅርታ በዚህ አጋጣሚ እንኳን አደረሳችሁ ለአባታችን ለቅዱስ ሚካኤል ለአባታችን ለገና ነው ለቅዱስ ሚካኤል በዓል እንኳን አደረሳችሁ እያልኩኝ ዛሬ እንግዲህ ኮረዳ ድራማን ከኔ ጋር ትቆያላችሁ ማለት ነው። ከኔ ጋር ስትቆዩ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እንግዲህ ኮረዳ የተሰኘው ድራማ በባለፈው ቪዲዮ ላይ እንዳያችሁት ዙፋኔ ከቤት ወጥታ ነበረ። ነገር ግን ስትወጣ ወደ ሌላ ቦታ አልነበረም የሄደችው፣ ክሮቤል ጋር ነበር የሄደችው። ክሮቤል ደግሞ ከቀናኝማ ብሎ እንግዲህ ነገሮችን ከማቀራረብ ይልቅ እያባባሰ ወደ ራሱ መስመር ወደ ራሱ ስራ ለራሱ ስራ እንዳመቸው ሁሉም ነገር እያደረገ ይገኛል ማለት ነው። በረከት አሁን ላይ ያለበት ሁኔታ ዙፋኔን ካላገኘው ምንም ነገር እኔ ውሃም እህልም ምንም ነገር አልልም፣ እዚህ ያለ ዙፋኔ ምንም መሆን አልችልም እያለ እንግዲህ ይገኛል ማለት ነው። በቤተሰቡ በጭንቀት ነው ማለት ነው። እንግዲህ እህቴን እንዴት ነው ማገኛት? እህቴን ስፈልጋት ዋልኩ ቀኑ ሙሉ፣ ነገር ግን ማግኘት አልቻልኩም ይላል ማለት ነው። እህቴም ደግሞ እንግዲህ ዙፋን መጥፋቷን ትዝታ ናት የነገረችኝ ብላ እንግዲህ እየበረረች ቤት ስትመጣ ዙፋን የለችም ማለት ነው። ከዚያም በኋላ ልጄ በረከት ለምን አልነገርከኝም? እንደዚህ ስለምን ተደረገ? እኔ እኮ ልጄን እንዳላጣት ነው እስካሁን ሰዓት ድረስ ነገሩን ዝም ብዬ የነበርኩት ስትል ነበር እቴቴ ማለት ነው። ከዚያም ባለፈ በረከት እማዬ ለእኔ ማስብልኝ፣ ለምን ለእኔ ሳታዝንልኝም? እባክሽ አንቺ እንደዚህ ስለሆንሽ ምንም የሚፈጠር ነገር የለም እያለ ይላል ማለት ነው። ይሄን ነገር ማን ነግሮሽ መጣሽ ሲላት ትዝታ ናት የነገረችኝ ስትለው በረከትም ደግሞ ለምን አልነገርከኝም ልጄ አንተ ስትለው እኔማ ነገሩን ሁሉ ካስተካከልኩ በኋላ ነግርሻለሁ ብዬ ነበረ ሲል ነበር ማለት ነው። እንግዲህ በረከት አሁን ላይ በጣም ጭንቀት ውስጥ ነው። ነገር ግን ኤልሳና በረከት ዙፋኔ ምኞት የሆነው ኤልሳን በረከትን እያጽናኑት ይገኛሉ ማለት ነው። በረከትዬ አይዞህ እያለው ሲሉት ኤልስዬ አንቺ ባትኖርልኝ ምን ሆን ነበረ እያለ ይገኛል ማለት ነው። ከዛም በኋላ ወጣ ብሎ ትንሽ ፈላልጎ ከመጣ በኋላ የለችም። ምኞቴ ስጠይቀው ምን አዲስ ነገር አለ ስትለው ምንም ነገር የለም ምኞቴ ላገኛት አልቻልኩም ሲል ትገኛለች። ተረጋጋ እያለች ከጎኑ ሆና ስታጽናናው ነበር ማለት ነው። ምኞቴ አንቺ ባትኖሪልኝ ምን ሆን ነበር እያለ ይላል ማለት ነው። እንግዲህ ወይዘሮ ኤልሳም ደግሞ
እንግዲህ በባለፈው ቪዲዮ ላይ እንዳያችሁት እናቷ ለገንዘብ ብላ ባለሀብት የባለሀብት ልጅ ልትድራት እንደሆነ ወይም ደግሞ ከዛ ባለሀብት ገንዘብ ወስዳ በልታ ልጄን እሰጥሃለሁኝ ገንዘብ ስጠኝ ብላ ወስዳ ልጇን ለመዳር ትዘጋጃለች ማለት ነው። ኤልሳም ደግሞ እማዬ እባክሽ ተይኝ እያለች ስትል ነበር ማለት ነው። እነ በረከት ጋር አምሽታ ስትመጣ እንግዲህ በዚህ ሰዓት እንዴት ታመሻለች ብላ በጥፊ ስትመታት የኤልሳ አባት ዶክተር ደግሞ ተይ እባክሽ ኤልሳ ካሁን በኋላ ትልቅ ሰው ናት፣ ምንም ነገር ማድረግ ትችላለች፣ ህፃን ልጅ አይደለችም፣ አትቆጣጠሪ፣ አታብሻታለሽ እያለ ሲል ነበር ማለት ነው። ነገር ግን የኤልሳ እናት ምንም ነገር እንትን ልትል አልቻለችም። ሁሉን ነገር አስገድዳ ማድረግ ነው የፈለገችው። ከዛም በኋላ ዶክተር ደግሞ ተይ እንደዚህ አትበይ፣ ተይ እንደዚህ አታርጊ፣ እንደዚህ አይሆንም፣ እንደዚህ ብዬበት ተቆጣጠርሻ ቁጥር ልጅቷን ታብሻታለሽ፣ ልጅቱን ወደ ያልሆነ ቦታ ነው የምትወስጃት፣ ራሷ እንደፈለገች ትሁን ታያት፣ ህፃን ልጅ አይደለችም፣ ተቆጣጥረን አንዘልቀውም ሲላት ነበር ማለት ነው። ነገር ግን የኤልሳ እናት በልክ ነው ሁሉን ነገር ልታደርግ የፈለገችው፣ በልክና በግዴታ ነው ማድረግ የፈለገችው ማለት ነው። ከዚህም በኋላ ስልክ እያወራች አዎ የልጆቹን ሰርግ እንመካከርና እንዳራቸው ለእኛ መዛመዱ መልካም ነገር ሳይሆን አይቀርም ስትል ነበር ማለት ነው። ከዚያም በኋላ ኤልሳ ወደ መኝታዋ ገብታ ትንሽ ከቆየች በኋላ ዶክተሩ ወደ ቤቷ ሄደ። ወደ ክላሷ ሄድና አባቷ ልጄ ኤልስዬ አኮረፍሽ እንዴ? አታኩርፊ፣ ታይ ምንም አይደለም ያጋጥማል ሲላት አባዬ ለምንድን ነው እኔን እንደዚህ የምትቆጣጠረኝ ስትለው ታያት በቃ ያጋጥማል እያለ ሲላት ነበር ማለት ነው። ከዛም በኋላ አባዬ እኔ የምነግርህ ነገር አለኝ ስትለው ምንድን ነው የምነግርኝ? ንገሪኝ ልጄ፣ ምንም ችግር የለም በነጻነት ስገሪኝ ሲላት እኔ በረከትን ሳላፈቅረው አልቀርም፣ በረከትን አፍቅሬዋለሁ ስትለው ዶክተሩም ደግሞ ይሁን አዲያ ምን ችግር አለው? አንቺ ካፈቀርሽው አንቺ የፈለግሽውን መሆን ትችያለሽ፣ አንቺ የወደድሽውን ነው ማግባትም የምትችይው ሲላት ነበር ማለት ነው። ከዛም በኋላ እናቷ ይሄንን እያላይ ስታወራ ሰምታ ወደ ውጭ ልትወጣ ስትል አትሄጂም እያላይ ስትላት ነበር ማለት ነው። እዛም በኋላ አሁን በዚህ ሰዓት አትሄጂም ስትላት አትቆጣጠሪኝ፣ እኔን አስገድደሽ ሁሉን ነገር ለማድረግ አትሞክሪ፣ እስካሁን ስታደርግኝ የነበረው ይበቃሻል እማዬ ስትላት ኤልሳ ገና አደርግሻለሁ፣ ከኔ ከእናትሽ መብት የምትወጪ ከሆነ እኔና አንቺ እንተያያለን እያላይ ስትላት ነበር ማለት ነው። ከዛም በኋላ የኤልሳ እናትና ስመኝና የኤልሳ የዙፋኔ እናት ተገናኝተው ቲቲና ስመኝ ተገናኝተው እንግዲህ ልጄን ይሄውልሽ ከቢጃ አስወጣሽብኝ፣ የፈለግሽው የወደድሽው ይሄን ነበረ ሆነልሽ፣ ተደረገልሽ እያለ ትላለች ማለት ነው። ከዚያም በኋላ ወይዘሮ ስመኝም እኔ እንደዛ አስቤ አልነበረም፣ ልጄን ከእናንተ መቀማት ፈልጌ ሳይሆን እናትነቴን አውቃ እንዲትኖር ወይም ደግሞ ልጄ እንደሆነች እንዲታቅ ነው እንጂ ከእናንተ ይሄንን ነገር አላደረግኩም፣ እኔም እኮ አጠፋት እያለ ትላለች ማለት ነው። ከዛም በኋላ የኤልሳ እናት ኤልሳ ወደ ውጭ ልትወጣ ስትል አትሄጂም በዚህ ሰዓት ብላ ስትላት እሺ በቃ ብላ ቀረችና እኔ የምልሽን ካላደረግሽ ውርድ ከራሴ ብላ ስትዝትባት ወደ ክላሷ ገባች ኤልሳ ማለት ነው። ከዛ ትንሽ ቆያይታ እናቷ ወደ ውጭ ስትወጣላት በረከትን ናፍቆኛል፣ በረከትን ዛሬ ሳላይ ማደር አልፈልግም ብላ እንግዲህ ስትል ነበር ማለት ነው። ከዛም በኋላ የኤልሳ እናት ስትመጣ ኤልሳ ወጥታለች ማለት ነው። ኤልሳ ሄደች በቃ አንተ ነህ እንደዚህ እያጃጃልክ ይችን ልጅ ስትለው ዶክተርም ደግሞ ተቆጣጥረሽ ምንም የምታድኒው ነገር የለሽም፣ ትልቅ ሰው ናት እሷ እንደፈለገ የትሁን ነጻነት ስጫት ሲላል ነበር ማለት ነው። እንግዲያውስ አንተ ነህ ልጅቷን የምታጃጅላት፣ አንተ ነህ የምታበላሻት እያለ ስትል ነበር ማለት ነው። እንደዚህ አይደለም እንደዚህ አትበይ ሲላት እንግዲያስ ልጅን ለትዳር እንድትዘጋጅ ንገራት ስትለው ነበር ማለት ነው። ነገሩ ግን እሷ የምትለውን ለራሷ ለምትፈልገው ሰው ልትድራት እንደሆነ ዶክተሩ አላወቀም። ይሄ ደግሞ ምን ማለት ነው? ለይሄ ማባባስ ነው፣ እባክሽ ተይ እያለ ሲላት ነበር ማለት ነው። ነገር ግን እናቷ መስማት አልፈለገችም። ከዛም በኋላ እነ በረከት ጋር ሄዳ ስትሄድ በረከትን አላገኘችውም። ምኞቴን ብቻ ነው ያገኘችው። ምኞቴ በረከት ስትላት በረከት ኤልሳል ዙፋኔ ሊፈልግ ሄዷል አሁንም ስትል ነበር ማለት ነው። ዙፋን እንግዲህ አቶ ክሮቤል እጅ ወድቃለች ማለት ነው። ክሮቤል ካሁን ቀደም አይታችሁት ከሆነ እንግዲህ ቪዲዮውን ቦርሳዋን ፈትሾ መታወቂያዋን ወይም ደግሞ ሲሟን እንደወሰደባት እንግዲህ አይታችኋል ማለት ነው። ከዛም ባለፈ ስልኳ አይሰራም፣ ዝግ ነው። በረከትም ሲደውል ማንም ሰው ሲደውል ሊያገኛት አይችልም። አቶ ክሮቤል
እኔ ጋር እንዴት ተመቸሽ እያለ እንግዲህ ቤተሰቦቼ ተጨነቁብኝ፣ ቤተሰቦቼ ጋር መሄድ አለብኝ ስትል መሄድ የለብሽም አንቺማ ይወቁ ጥፋታቸውን ማወቅ አለባቸው። አሁን ተሄርሽላቸው ነገም ሌላ ነገር ሲፈጠር ዛሬም ተመልሳ ትመጣልናለች ብለው ከጥፋታቸው አይማሩም። ስለዚህ አርፈሽ ቁጭ በይ፣ ከጥፋታቸው ይማሩ፣ ቆይ ትንሽ ጊዜ ይፈልጉሽ እያለ ሲላት ነበር ማለት ነው። ከዚያም ባለፈው ወደ ትንሽዬ ሻይ ቤት ሂዶ ቁጭ ሲል ስልክ ተደውሎለት ዛሬማ እኔ እንደፈለግኩት ሆኖልኛል ጋሼ፣ ስራው እኔ በፈለግኩት መንገድ እየሄደልኝ ነው፣ ተሳክቶልኛል፣ ዙፋንን በእጄ አስገብቻለሁ፣ በእኔ እጅ ስር ናት፣ እንደፈለግኩ ማድረግ እችላለሁኝ፣ ከቤተሰቦቿ ጋር ተጣልታ እጄ ላይ ወድቃልኛለች መታ ሲል ነበር ማለት ነው። ከዛም ባለፈ ሂዶ ትንሽዬ ሻይ ቤት እንደተቀመጠ ዙፋኔ ስትሄድ ዙፋን ለምን መጣች ሲላት ሮቤልዬ እኔ በጣም ተጨነኩ፣ ልቤ ሁሉ መታ፣ ልቤ ተጨነቀ ስትለው ምን ሆንሽ ምንድን ነው ሲላት ወንድሜና እናቴ ቢያንስ እንኳ የኔ ስልክ አይሰራም ለመደወል ስጠኝና ስልክህን አንድ ደቂቃ ደህንነቴን ልንገራቸው፣ ያለሁበትን ባልናገርም ደህንነቴን ልናገር ስትለው አይቻልም፣ እንደዚህማ እንዳቲ መደወልሽ ፍጹም ስህተት ነው። ነገር ግን አሁን ስትደውይላቸው ወደ ማሳመኑ መንገድ ነው የሚገቡት። ሊያሳምኑሽ ነው የሚሞክሩት። ወንድምሽን ቢሆን በጣም ጥፋተኛ ነው። የሚወድሽና የሚያከብርሽ ቢሆን ኖሮ ይህን ያህል ዓመት እናትሽን ደብቆ አይኖርም ነበረ። ነግሮሽ አብሮ መኖር ይችል ነበረ። ነገር ግን እሱ ደብቆሻል ሲላት አይ ወንድሜ እኮ ምናልባት እኔ እንዳልጎዳባቸው እኔን የሚያጣ መስሎት ነው ስትለው አይደለም፣ በፍጹም እንደዚህ እንዳትይ፣ እንደዚህ አይደለም፣ አንቺን ለመጉዳት ነው ሁሉ ነገር የተደረገው እያለ ሲላት ነበር ማለት ነው። አቶ ክሮቤል ለራሱ እቅድና ለራሱ ስኬት ለራሱ ሲል እንግዲህ ለራሱ በቀሉን ለመመለስ ሲል ዙፋን መልካም ነገር ስታስብ እሱ መጥፎ ነገር እየመከረ ይሄ ቢሆን ይሄ በዚህ አይደለም፣ እንደዚህ አይደለም፣ እንደዚህ አታስብ እያለ ሲላት ነበር ማለት ነው። አንቺ ጥሩ ሰው ስለሆንሽ ነው፣ አንቺ መልካም ልጅ ስለሆንሽ ሁሉን ነገር በመልካም ነው የምትፈችው እንጂ እነሱ አንቺንን ለመጉዳት ነው እንደዚህ ያደረጉት። ፍጹም እነሱን እንዳትይ፣ ከጥፋታቸው ይማሩ። አሁን አንቺ ከደወልሽላቸው አንቺን ለማሳመን 1 ደቂቃ ምናምን ሲሉ ከዛ በኋላ ጥፋታቸውን ሳይማሩ አንቺ ትሄጃለሽ ሲላት ነበር ማለት ነው። ከዛም ክሮቤል እረፍት ማድረግ አለብሽ አዚላት ተጨነቅ ያለው በጣም ተጨነቁ ስትለው እኮ ለዛ ነው ብቻሽን የተውኩሽ እኮ እረፍት አርጊ ብዬ ነው ብቻሽን የተውኩሽ እንድታርፊ ብዬ ነው ለራስሽ ጊዜ እንድትሰጪ እንድታስቢበት ብዬ ነው ሲላት በጣም ጨነቀኝ ክሮቤልዬ በጣም ጨነቀኝ ስትለው ምንም አይደል አታስቢ አይዞሽ እና እዚህ ለምን መጣሽ ለምንድን ነው እዚህ ያለሁበት የመጣሽው ሲላት ጨንቆኝ ነው እባክህ ተወኝ ስትል ነበር ማለት ነው። ከዛም ባለፈ አፈ ክሮቤል ሂጂና አሁን ሻወር ግቢ ተጣጣቢና እረፍት አድርጊ ከዛ በኋላ ሌላ ቦታ ይዤሽ እሄዳለሁ ሲላት ሂጂ እረፍት አድርጊ አሁን ሻወሩ ሰጂ እረፍት አድርጊ ብሏት እሺ ብላ በቃ እረፍት ማድረግ ይኖርብኛል ሌላም ሀገር ሂጂ አየሩን መቀየር አለብኝ በቃ እሺ ብላ ዙፋኔ ሄደች ማለት ነው። ከዛም በኋላ አቶ ክሮቤል አግኝቼሻለሁ በእጄ ገብተሻል ከዛሬ ጀምረሽ የትም ንቅንቅ አትይም ወንድምሽንም እበቀለዋለሁ ህይወቱን ሁሉ ሲኦል ነው የማደርግበት እስከ እንቅስቃሴዋን እያንዳንዱ ሁሉ የስቀቀንና የጭንቀት ነው የማደርግበት ይኸው ከዚህ ሰዓት ይጀምራል እያለ ሲል ነበር ማለት ነው። እንግዲህ ስመኝና ቲቲ አንድ ላይ ተገናኝተው ቤት ሲሄዱ በረከት ለምን አመጣሻት ስመኝ እኮ ናት ዙፋኔን እንዳጣት ያደረገችኝ ይሄው ያሰብሽውና ያቀርሽው ሆነልሽ ስመኝ ሲላት በረከት ስመኝም ደግሞ ተው ልጄ እንደዚህ አትበል የዙፋን እናት ናት እባክህ ተው ስትል እቲቲም ተቆጣችሁ ማለት ነው በረከትን። ከዛም በኋላ ስመኝም ደግሞ እኔ ዙፋኔን ከእናንተ ለማራቅ ፈልጌ አይደለም ይሄው እኔም ማጥቻታለሁ እኮ እንደዚህ እንዲሆን አስቤ አይደለም እኔ እናቷ እንዲሆንኩ እንድታቅ ብቻ ነው እንጂ ከእናንተ ለመለየትም አስቤ አይደለም ተው እባካችሁ መጥፎ ነገር አትናገሩኝ እያለ ስትል ነበር ማለት ነው። ከዛም ባለፈ በረከትና 2 እናቶቹ ነው እንግዲህ ፍለጋ ወጥተዋል ማለት ነው። ፍለጋ ሲወጡ አቶ ክሮቤል እንግዲህ በአጥር ጥግ ሆኖ እርምጃውን እንቅስቃሴውን ጥላውን እየተከተለ የበረከትን ጥላ እየተከተለ እንግዲህ ህይወትህን ሁሉ ሲኦል ነው ማደርጋት ከዚህ ይጀምራል ያንተ ህይወት ሲኦልነት እንግዲህ እያለ ሲል ነበር ማለት ነው።
ከዛም በኋላ ኤልሳ በረከትን ፍለጋ ሄዳ በረከትን አላገኘችውም። የበረከት ፍቅር ኤልሳ ይዟታል። ያው እንግዲህ በባለፈውም ላይ አይታችኋል። ኤልሳዬ የበረከት ፍቅር በደንብ ነው የያዛት። በደንብ ነው የምትወደው በረከትን። እንዴ አሳልፈሽማ እንዳሰጪ ኤልስዬ፣ እንደዛ እያባበሽ እያሻሸሽማ አዲነሽ ለማንም እንዳሰጪ ያዥነት አለሚ እና ይህን ይመስላል ኮረዳ ድራማ። በጣም እጅግ ደስ የሚልና ተወዳጅ ድራማ ነው። ክፍል 27ን ይዤላችሁ የመጣሁትን የአባይ ሚዲያ ነኝ። ፋሚሊ ላይክ እና ሼር ሳብስክራይብ እያደረጋችሁ አበረታቱኝ። ለቪዲዮ የጥራት ደግሞ በጣም ይቅርታ ጠይቃለሁ። ድምጽም አለ። ከዛም ደግሞ የኔ ትንፋሽም ቁርጥ እያለ ነው። የዲካም ትንፋሽ ነው። ቁርጥ እያለ ነው የምሰራው ማለት ነው። ያው መስራት ስላለብኝ ብቻ ነው እንጂ እና ፋሚሊ ወዳቸዋለሁ፣ አከብራቸዋለሁ። ላይክ እና ሼር ሳብስክራይብ እያደረጋቸው አበረታቱኝ። አብሮነታቸው አይለየኝ እላለሁ። ባይ ባይ። ቸር ሰንብቱ። ክፍል 28 እስከምንገናኝ ድረስ መልካም ቆይታ